ሙና በዳኒ ተመስላችሁ ነው አይመጣችሁት? አታሰቃዩም በቃ ተውኝ። እኔ እዚህ ቤት ውስጥ ማለት ነው እናንተ መጣችሁ ስትሄዱ በጣም ነው የሚደበድቡኝ። እዛ ውስጥ ያለው ነገር ምንድነው? ይሄ ጀበና ማን ነው የጣለው? ለማን ነው የሚያስለው? ምን ነው? ታው ስለ ቤቱ ነው አይደለም። እግዚአብሔርም ጀበና ለምን ይጣለው? እሱ ቡና ያጠጣም እኮ አይደለም። ሰው ሳይኖር ይቅርና ሰው እያወራው ነው ሲንምጠጣው። ይሄ ቤት ያስፈራል። አሁን እየፈራው ነው እዚህ ቤት መምጣት ራሱ ጥሩሽ ማለት እሺ እንካዝ እና እዚህ ልቀመጥ ነው የመጣው ማለት እንዴት የትላንትና ማለት ነው? ምንም ነገር እሺ ጥራው ቢያንስ በድምፅ ጥራው። እሺ ሳሚ ብለህ ጥራው። ሳሚ ተው ይኸውላችሁ ተዋወቃችሁ ቢሉ የትም አይሄድም። ይኸውላችሁ ቤተሰብ ላም ፈልገሃለን። ለምን እንደማትመጣው እና ልናወራ እኮ ነው። ሰላም ልናወራ ነው እና ወደዚህ ነው ጠጋ በልና ከዛ ነው ምንድን ነው ውስጥ የምትሰራው? ወደዚህ ጠጋ በል። በሙና በዳኒ ተመስላችሁ ነው አይመጣችሁት? አታሰቃዩም በቃ ተውኝ። የፈለጋችሁትን ነገር አደረኩላችሁ አይደል እንዴ? ስለማን ነው የሚያወራው? ስለምንድን ነው የምታወራው አንተ? ስለኩላችሁ አይደል? ሌላ ሰው እናቴን ማታ እናቴን ሆናችሁ መጣችሁ ስታሰቃዩኝ ነው። አቃችሁ ዳንኤል ነኝ እሷ አሙ ነች። ዳንኤልና አሙ አይደላችሁም አውቃለሁ። መንፈሳቸውን እነሱ መስላችሁ እንደምትመጡ አውቃለሁ። አትንኩኝ በቃ ውጡልኝ። በቃ ውጡልኝ። እንደማታ የፈላው አሳደፋባችሁ። ምንም የለብህም አውቀክ የፈላው አሳደፋባችሁ። አንቺ የፈላው ነው ያዘው። አትተረጋጋ። ምን ሆነ? እኔ ዳንኤል ነኝ እሷ ደግሞ እሙ ነች። ባለቤት አይደላችሁ። አንተ ነው ተረጋጋ። ትክክለኛ ሙና ዳኒ አይደለንም። እሺ አስቀምጠው። ወይኔ አስቀምጠው። ምን ሆነ? አይደለንም። የፈላው አስቀምጠው ካልሆናችሁ እሺ አስቀምጠው። እንዴ አንተ ውሃ ነው ትንፋሽ እያወጣ ነው። ረፋን ተበናት ያሞል እንዴ አልወጣችሁልኝ። ሌላ ነገር ነው። እኛ አንተ እንፈልጋለን እንዴ ወጣ ነው። አስቀምጠውና እናወራለን። እሺ በሰላም እስቲ አስቀምጠው። እሱ መጀመሪያ ያዛት። ይኸው እሙ ነች። ራሷ ነች። መንፈስ አይደለችም። ያዛት። ንካት። ምንድነው ይሄ? እኮ ይሄ ጃኬት ጥሎታል እኮ ቲሸርቱ እንዴት እንደቆሸሸ ምንድነው ይሄ? ይሄ ቲሸርት ምንድነው? እስቲ በእናትህ ይኸው ዳንኤል ይሄው እስቲ ምንድነው ይሄ? ደክሩቷል እኮ ቲሸርቱ። አዎ በቃ አስቀምጥ። አንተ እንዳትቃጠል። ወይኔ አምላኬ ወይ ድረስ ምንድነው? ምን ሆነ ካለ ቆይ ምን ይታለው? ከማን ጋር ነው የነበርከው? በእናታችሁ ውጡ። ከማን ጋር ነው የነበርከው? ለማን ነው ቡና የጣልከው? ቡና ማን ነው እየፈላ ያለው? የቡና ሱስ እንደሌለበት ነግረሽኛል። አንድ ሲን ነው የምጠጣው። እና ታዲያ ምንድነው ይሄ ሁላ ሙሉ እንትን? እኔ ያላ ይኸውልህ ፍቅር ምንም አልሆንክም። አውቀህ እንደታመመው አትምሰል። የእውነት ምንም አልሆንም። አውቆ ነው። እኔ ታምሜ እኮ አይደለም እኮ ታዲያ በስራ አውራኝ። ግን ይኸውልሽ ላስረዳችሁ ሁሉንም ነገር ማለት ነው። ላስረዳችሁ ትላለህ። የምታወራው ሌላ ነው። ሌላ ነገር ነው የምታወራው። አይደለም ጤነኛ ነኝ ግን ማለት ነው። እሺ ማን ነው የመጣው? ማታ ማን የመጣው? መንፈስ ምናምን ተሰምቻለሁ። ሲጀመር እኔ በዚህ ጀበና አላፈላም። ይሄ ጀበና ከየት ነው የመጣው? ሲጀመር ይሄ ጀበና የኛ አይደለም። ይሄ የኛ አይደለም። እኔ ቆይ ላስረዳሽ ስላለው ነገር ላስረዳሽ። ይሄ ከየት ነው የመጣው? ይሄ ጀበና የኛ አይደለም። አላውቅም። እዚህ ያመጡ ቡና ያፈላል። ይሄ ጀበና ከየት ነው የመጣው? እና ማናቸው ቡና የሚያፈሉት? እኔ ግራ እየገባኝ እኮ ነው። አንተ ለምን ማታስረዳኝ መስለኝ? ማን ነው ቡና የሚያፈላው? ሁላችሁ በቀላል አማርኛ ላስረዳችሁ የምችለው ነገር አይደለም። ግን ትናንትና ለምሳሌ የሆነ ማቃቸውን ሰዎች እየሆኑ ለሊት መተው ሲያሰቃዩኝ ነው ያደሩት። አንደኛ እያስጠነቀቁኝ ነው።
ቆይ እናንተ አሁን እዚህ በመጣችሁ ቁጥር እዚህ ቤት በገባችሁ ይሄን የሚያክል ጀበና ምን ያደርጋል እዚህ ቤት ውስጥ? ለምን በጅሻሹሽ? ይኸውልሽ አንቺ በመጣሽ ቁጥር አንተ በመጣሽ ቁጥር እኔ እየተጎዳሁ ነው። አትምጡ አላልኩችሁ? ምንድነው በቃ የራሳችሁ ኑሮ ልጁ ምንድነው? አንተ ነገሮች ሲስተካከሉ ደስ ነበረ የሚለኝ እኮ ምንድነው እንደዚህ ያደርጋል? የተቀበለ መንፈስ ምንም ላይ ሊጋባ ይችላል። እሺ ምንድነው ያደርጋው? አይናችን እያየሽ ነው የምናደርገው። ገባን እኮ አንቺ እኮ ነሽ ያስገባሽ ነው ሁሉ ነገር ቤቴን እኔ ገባሁ። ወይኔ ሲስተካከሉና እኔ እንደበፊቱ ብመለስ ደስ ነው የሚለኝ። ሌላ አይምሮ እኮ አልተነካም። አሁን አስባለሁ በደምብ። ስለዚህ ካሰብክ ለምን ነው ወደ መፍትሄ የማትሄደው? ምንድነው የምታደርገው? መፍትሄ እስቲ አንድ መፍትሄ ንገረኝ። እኔን አስወጣኸኝ። በግድ ነው የምመጣው። ሲቀጥል ትናንትና የሰጠኝ ብቱቶ ያው ይላከልኝም ማለት ነው ለወንድሙ። እሱንም ስንት ነገር አውርቼ ማን የገባው ትላንት? በፈቅድ እኮ እኔ ልብስሽን እንድትወስጂ ማን የገባው ትላንትና እዚህ ቤት? ሰምቻለሁ። አዎ ስለትላንትና ውስጥ ነገር ተመሰላችሁ መጣችሁ ምናምን አልክ። ማናችሁ? እኛ አጠገብ ነበርን በዛ ሰዓት። ማናቸው እነሱ? እኔ እናንተ አያችሁ አየን አላችሁ እንጂ እኔ አላየህም አንተ ምንም ነገር። ያንም ያክል እዚህ ጋር መቀመጥ አታይም አይደለም። በኋላ ነው ካሜራ ላይ ያየሁት። እኔ ምን በቃ ከዛ በላይም የባሰ ነገር እያየሁ ስለሆነ ለእኔ ላይገርመኝ ይችላል። ለእናንተ ነው የገረማችሁ። ሌሊት በጣም የሚያስፈራሩ አውሬ የሚመሳስሉ ነገሮች በር ከፍተው ይገባሉ። በሩ ሳይከፈት እንዲህ ዝግ ሆኖ ልክ ጸጥ ብለው የሚገቡ ምናምን አሉ። እኔ እየተሰቃየሁ ያለሁትን ስቃይ ማንም እንዲሰቃይ አልፈልግም። አንቺ እንድትሰቃይ ለዚህ ነው አሰቃየን። ከዚህ በላይ እንዴት እንሰቃይኛ? ቤት እንሰቃይ። ሜዳ ላይ እኮ አውጥተህ ተጣልከን አይደል እንዴ? እንዴት ነው የምንሰቃይ? እንደማመጥ ከዚህ በላይ ስቃይ አለ እንዴ? ቤት ውስጥ መኖር የለባችሁም እናንተ፣ መምጣት የለባችሁም። በመጣችሁ ቁጥር ይሄ መንፈስ እየተዋረሳችሁ ነው የሚሄደው። ለዚህ ነው እኔ ልጆቼንም ወስጄ ሌላ ቦታ ያስቀመጥኩት እነሱ ላይ መንፈሱ እንዳይወጣ ነው። እኔ ፍቅር በራሴ ስንከለከል አይደል ለሊት ወጥቼ እዚህ ነገር ውስጥ የገባው። አሁን አወቅ። ትናንትና ምን ሲል ነበር? መንፈስ አላየሁም የለም አላለም። አሁን ይሄው መንፈስ እንዳለ ተናገረ ራሱ። አንደኛ ነገር ደግሞ ማለት ነው እኛ ሶስት ነገር ነው የምታደርገው። እናንተ ሲታያችሁ ለኔ አይታይም፣ ለኔ ሲታይኝ ደግሞ ለእናንተ አይታያችሁ። በጣም አስቸጋሪ ነገር ነው። በመንፈስ ስም ግን ይሄ ሌላ አሮጊት አስገብቶ ሌላ ነገር እየሸረበ እኔም እሱ ነው እግዚአብሔር ሁሉ ተመልካች ራሱ ብዙ ነገር እያለ ነበር። የሆነ ሰው አለ እዚህ ቤት ፈትሹ። ሲጀመር እኛ ስንፈትሽ የሚሻል መጥተዋል። ዳኒ ምንድነው? ወደ ዞር ያለ ነገር አለ። ምንም የለም። ምንም የምታገኙት ነገር የለም። ምንም ለምን የተከፈተው በር? ለምን የከፈተው? እሺ ወደ ያ በር ምንድነው የከፈተው? እኔም ዘግቼው መልሶ ይከፈታል። ምን እንዳለ አላውቅም። እኔ ግን ነገር ሲያልፍ አይቻለሁ። አሁን ራሱ ሲያልፍ አይቻለሁ። በዚህ የሆነ ጥቁር ነገር ላፈልግ ምንም ነገር የለም። በቃ እዚህ ቤት እሺ ይሄዳል። እሺ ምንድነው ይዝረከቻል? ምንድነው አልጋው? ማን ተኝቶበት? አልጋ እኔ አያያዝ አልችልም። አልጋ እሷ ነበረች የምታነጠፈው። ማ ሌላ ልጅ አንቺ ነበርሽ የምታነጥፊው። እሷ ነበረች ወይኔ እሷ ነበረች ማለት አንቺ ነሽ ማለት እኮ ነው። ምንድነው ጥቁር ነገር አየሁት እዛ ውስጥ እንደዚህ እንደሚያረጋግ ይኸውልህ የምንፈልገው አሁን ከአንተ ማለት ነው ሶስት ነገር ነው። ለምን ደግሞ አትሰማው? ለምን ነው እኔ የታየኝ እንዳልታየኝ ቢሆንኩ ነው የሆነ ነገር አለ። አሁን ራሱ አይቼን የመጣሁት የሆነ ነገር አይቻለሁ። ሲከፈት ግን የለም እዛ ውስጥ። በእናትህ አንተ ልትሞት ነው እንደ ፈለከው? ምናልባት ካሜራ ላይ እኮ ሊገለጽ ይችላል። መንፈሶች አንዳንዴ ካሜራ ላይ ይገለጻሉ። ካሜራ ላይ አንተ ባይና አይተ የጠፋብህ ካሜራ ላይ ምንድን ነው የሚገለጸው? ባለፈው ካየሁት ግን እኛ አንዳንድ ነገር ቤተሰቦቻችን ላይ ይችላሉ በካሜራ እኔ ሳላየው እናንተ አያችሁት። ከዛ እኔ ካሜራ ላይ ከፍቼ ሳይሆን አየሁት። ከዛ ቤተሰቦቻችንም አለ የሆነ ነገር አሉ። የሆነ ነገር ዘሎ ወርዶ ወደ ውስጥ ሮጧል። የሆነ ነገር ትክክለኛ የኛ ቤት አንሶላ ይሄን የሚመስለው አንሶላ ነው የተለበሰው። በስፍራት ነው ያየው። የኛን አንሶላ ነው ለብሶ መሰለኝ ተንቀሳቀሰው። ከዛ ቢጫ ነገር ከስር ከዛ በኋላ ይሄ ሁሉ ሊሆን አይችልም። ቆይ ልንገርሽ። ከዛ በኋላ ካሜራ ላይ ሳይሆን እናንተ ምንድነው አላችሁ? ሰው ነው አላችሁ። ምን ውስጥ ነው የገባሁት? ምን ከምጋር ሰው ከሆነ ወጣችሁ ያልፈለጋችሁ ቦታ አለ። እኛ በምን አቅማችን እንዴ በሩ ተከፍቶ እናገኘው ትችላል። ያለነው ፎቅ ላይ እኮ ነው። አይዘድ በዛን ሰዓት አይዘድ በር አለ። ሰው ከሆነ አይዘድ በዛ በኩል በር አለ። መንፈስ ከሆነ ግን ጠፋ። በዛ በኩል በር አለ፣ አጭር በር አለ። በሱ በኩልስ እየተወጣ ቢሆን በምን እናውቃለን? በር የለም አለ። ይቢክደኝ
ያማል እንዴ? እና ለምንድን ነው ታዲያ የሚጠፋው? በር የምትይው አንቺ የበረንዳው ነው ነገር የለም። ምንም ሰማችሁ ነገር የለም። ነይ የበረንዳው በር ነው አይደለ? ከፍቶ ወዴት ነው የሚያስወጣው? አንደኛው እንትን አለው። ምንድን ነው የሚሰማኝ? ምንም የለም። እና አንደኛው ውግርግር አለው አይደለ? እና እስቲ አስረዳኝ ስለ ጥያቄያችሁ አስረዳኝ። አይደለም አንደኛ ግሪል አለው አይደለ? ሁለተኛ ደግሞ ፎቅ ላይ ነው። ስለ ቤቱ ነው አታስረዳኝ። እና ጥያቄያችን መልስ። አይደለም ይወጣና ይዘል። ስለዚህ ጀበና መልስልኝ። አንደኛ ሰው ሆኖ ይወጣል እያልሽኝ እኮ ነው። ና አንተ ሰማኝ። ኑላ ሌላ ነገር እንዲያደርግ ኑላ ሳይያችሁ እዚህ ጋር አንደኛ ሰው የሚቀመጥበት ቦታ የለም። ቤቱን እያጸዳችሁ ነበር የዛን ቀን። ሁለተኛ በዚህ ጋር ያለው ፎቅ ነው። ማሳየት ይችላል ካሜራ። ፎቅ ነው በዚህ ጋር። ምንድነው የምታስረዳ? አይዘል እንግዲህ ሰው አይደለም ይሄ ነው ያለው። ይሄን ማን ያሰጠው? እኔ ምን አውቃለሁ? ተው እኔ ነኝ። አንተ አጥራ እኔ ምን ነገር አለ? እያደረገ ያለው ነገር አለ። እሺ ምንድን ነው ማድረግ ያለብን? ይኸውልህ ፍቅር እኔ በአንተ አጨክነኝ የመጣችሁበት ምክንያት እሱን ልንገርህ። አንድ ነገር ብቻ ልንገራችሁ፣ የምትረዱኝ ከሆነ አንድ ነገር ብቻ ልንገራችሁ። እኔ እዚህ ቤት ውስጥ ማለት ነው እናንተ መታችሁ ስትሄዱ በጣም ነው የሚደበድቡኝ። በቃ ለእያንዳንዱ ነው የምትቀጣው። ለምን እንደምታስደበድቡኝ፣ ለምን እንደምታስቀጡኝ በቃ ምንም እያስመሰልኩ አይደለም። ምንድነው የሰማሁት? አሁን ሰምቻለሁ። ቅድምም እንደዚህ አይነት ድምጽ ሰምቻለሁ። ለኔ ብቻ ነው የሚሰማኝ። በቃ ይሄን ድምጽ ካሰሙ ሊደበድቡኝ ነው። ለኔ ብቻ ነው ወይ የሚሰማኝ? እየሰማሁት እኮ ነው። እየነገርኳል። አልሰማሽም? ሊደበድቡኝ ነው። ይሄን ድምጽ አሰሙ ማለት ነው። ስሙ ቆይ፣ ምንም የለም። በቃ አሁን አንዴ ካሰማ በቃ ሊደበድበኝ ነው። ድጋሚ ያሰማ። ለኔ ቅድም ሰምቻለሁ። ለኔ ብቻ ነው የሚገለጸው። በእርግጠኝነት ይሄ ነገርማ የሆነ ነገር አለ እዚህ ቤት ውስጥ። አንደኛ እሺ መልስልን ጥያቄያችን። ጀበና ማን ነው የጣደው? ተረዱኝ ከሆነ ማለት ነው እናንተ እዚህ ቤት በመጣችሁ ቁጥር እኔ የምቀጣው። ለምን እንደምታስቀጡኝ? ማን ነው የሚቀጣ? ለምን እንደምትቀንተና ወደዚህ አጥርዛ እንዳትሄድ። ወይኔ ኩብራ ገባኝ። ኮሜንት ማለት የት ነው ያለው? ከማን ጋር ነው እየኖርን ያለ ነው? ወይኔ አሁን በቃ ይሄን ድምጽ አሰማ ማለት እናንተ ልክ ስትወጡ ጠብቁ። አፈርድሜ ነው የሚያበሉ። አንተ ይሄን ነገር ካወክ ለምንድን ነው የማትወጣው ከዚህ? የፈቀውላችን ምን ውጣ? እሺ አልችልም ማውጣት ይገሉኛል። እስቲ የሆነ ነገር በለው እስቲ። ድጋሚ ይጮህ ካለ ድጋሚ እስቲ ከወጣው ይገሉኛል። ይኸውልህ ስማ፣ ምንህን ስማ። ማን ነው እዚህ ቤት? ምንም የለም። በቃ ዝም በሉ። አሁን ዝም ብላችሁ ውጡ። የምትናገሩት ነገር ካለ ተናገሩና ዝም ብላችሁ ውጡ። እግር የሚራመድ አለ። ጠብቀኝ። እግር ራሱ አለ። ምን አይነት ዳር የገባው ነው? ተጣሪ ምንም የሚራመድ እግር የለም እያልኩሽ ይባላል። የት ነው የምትሄደው? ና ዳኒ፣ እዚህ ውስጥ ምንም የለም። እኔ ገና ስመጣ ነው ያየሁት። እሺ ምንድን ነው? እሺ የሚሻለን ነገር አለ። በቃ ይሄ ሰውዬ ሊያስጨርስ ነው። አሜን። ይሄ ምንድን ነው? እሺ አሁን ያየሁት ምንድን ነው? ይሄ ምንድን ነው? እሺ ይሄን ትክዳለህ? ልክ ነው። ለእያንዳንዱ ምክንያት አለ። እዛ ጋር ነው ቁጭ አለ። እዛ ጋር ነው። የታለ? አትገባው። አሁን እዚህ ጋር ነበር። አንተ ምን ሆነህ ነው? አጣጁ እኔማ ቃልታችሁ አጣጁ። በቃ ውጡልኝ። እንደውም አንተ ተሰብረክ ነበረ። በእናትህ አሁን እዚህ ጋር ነበር። አያችኋለሁ። ኑ በቃ ነው። እሺ ፍጥሮች ለታችሁ ወርቃችሁ ነበር። እኔ እዚህ ጋር ነበር። ሰምቻለሁ። እኔ ራሱ ድምፅ ሰምቻለሁ። ግን አንተ ለዚህ መፍትሄ ምንድን ነው? እሺ አሁን ለዚህ ምክንያት ነገር አለ። አይቻለሁ። እኔ ለምንድን ነው የማታምኑኝ? እዚህ ጋር አይቻለሁ ሌላ ነገር። የሆነ ፍጡር አይቻለሁ፣ ጥቁር ነገር እንዴ። እሺ ከወጣ እኔ ራሴ ሂጅ እንትን ልበል። እሺ እንሂድ በቃ ጸበል። ተውና ጸበል እንሂድ።
ጸበል እንሂድ። ይኸው ለእኛ ሲጀመር የመጣ ነው ዛሬ ለዚህ ጉዳይ ነው። ናውጣ እሺ ፍጡር አይቻለሁ እኔ አውቃለሁ። እንውጣ በቃ ከዚህ ቤት እንውጣ። ገደል ግባ እንዴ ሆኖ እንዴት ነው ጥዩ የምወጣው? ወይ እንደዚህ ሆኖ ማለት ነው። ይኸውልህ ስማ፣ ቆይ ልንገራችሁ አሁን ማለት ነው። አንድ የምትረዱኝ ከሆነ አንድ አማርኛ ልንገራችሁ። እናንተ እዚህ ቤት በመጣችሁ ቁጥር ከኔ ጋር ባወራችሁ ቁጥር ይቀጡኛል ብዬ በተደጋጋሚ ተናግሬያለሁ አይደል? አሁን ራሱ በር የሚከፈተው ምናምን ውጡልኝ እያላችሁ ነው። አማርኛ የሚገባችሁ ከሆነ በር እየተከፈተ የሆነ ድምጽ የሚያሰማን ምናምን ውጡልኝ እያላችሁ ነው። ምን አይነት ነገር ለእናንተ አይታያችሁም? እኔ ሂጅ አናግሬ ልምጣ። ስማኝ እሺ፣ አንድ ነገር ልንገርህ። በቃ እንወጣለን። አናግሬ ልምጣ በቃ። ምን ትንሽኝ ገባሽ? ለምን አመጣምሽ ነው? ምን እንሰራው? እንደዚህ ይሁን እንዴት ነው ጫፍኝ ልጣምሽ ነው? ምናምን ያልኩ ነገር አይሰራም። ይሰራል። እንደምመሰረው ወይ ጀራኪና ይዘን ይሁላችሁ ቤተሰብ እየሆነ ያለውን ነገር እያያችሁ ነው አይደል? በጣም የሚያስፈራ። እኔ እንደዚህ አይነት ነገር አይቼም አላውቅም። በፊልም ራሱ አላየሁኝም። የምር አይደለም በአካል ማለት ነው። ጸበል የሚለው ነገር አይሰራም። በቃ መንፈሶቹ እንደዚህ ነው የሚሆነው። አሁን አይቻለሁ እኮ ነው ማለት ነው። ጥቁር ምን የሆነ ጥቁር ትልቅ ነገር አይቻለሁ። እሺ እኮ ነው ፈራው። በእግዚአብሔር ይኸውላችሁ ቤተሰብ እየሆነ ያለውን በአይናችሁ ታያችኋል። ልክ እንደኛ ማለት ነው። ሲጀመር የጣለኝ ራሱ መንፈሱ ነው የሚመስለኝ እንጂ እንዳላዩ ፈልጎ ካልሆነ በስተቀር እንዴት ነው እዛ ጋር ወድቀውሽ? ምንድን ነው? ወይኔ በፈጣሪ ምንድን ነው እኮ አንተ? ማን የመታው? እንዳነጊው ወደዚህ ነው። ምንድን ነው አንተ? ምንድን ነው አንተ? አንቺ ነይ ዝም ብለሽ ነይ። በቃ ተይው። መንፈስ ነው ያዘው አይደል? ታዩ በቃ ዝም በደም ሆኗል። እኛም ደም እንዴት ነው ትችው ሄደው እንደዚህ በቃ ተይው። ምንም የሚጠቅመን ነገር የለም። በቃ ይዘውታል፣ እሱን ይዘውታል። አረ እሱን ነው የሚፈልጉት። በቃ ተይው። አረ ወይ እንሂድ ጸበል። በቃ ጸበል ነው የሚሻለው። እንደዚህ አይነት ነገር በአይናችን ሳናየው እንደዚህ ተደበደቡ። ምንም አይጠቅመውም ጸበል፣ ምንም አይጠቅመውም። ለምንድን ነው ማሰሚኝ? እዚህ ቤት አትምጡ እያልኩኝ አስደበደባችሁ። እዚህ ቤት አትምጫር ብለን ምንድነው ማለት? እሺ በቃ እኔ ላይ ምንድነው የሚወጣው? እንዴት ነው የሚሄደው? በእናትህ አሁንም ይደበድቡኝ። እሺ ሰው እንጥራ በቃ። ታይ የምን ሰው መጥራት ነው? እንሂድ በቃ ብቻችን ነው። ሰው መፈለግ አለብን። እኔ ይኸውልህ ሰው ፈልግ። እሺ ሌላ ሰው አትንኪው። ሌላ ሰው ከጠራች ጭራሽ ይደበድቡኛል። አንዴ ብቻ ተረዱኝ። እኔ በቃ እየሞትኩ ነው አይደል እንዴ? ተረዳኝ። አንድ ጊዜ ብቻ ተረዱኝ። እናንተ እዚህ ቤት በረገጣችሁ ቁጥር እኔን ይደበድቡኛል። እንደዚህ ነው ማለት ምንድነው ማቆኒ? ምንም ማቆ ነገር የለም። እንደዚህ እንዴት እንዳያደርጋል? ለሊት ምን ውስጥ ነው የገባው? እንውጣ በቃ። ምን ችግር አለው እኮ እንውጣ በቃ እንውጣ። ለምንድን ነው አልሽ ማቲ? ካልሆነ ውጭ አወራቸዋለሁ እንጂ ቤት አትምጡ። ቤት ከመጣችሁ ልክ እንደዚህ ነው ደም በደም እስከሆነ ድረስ የሚደበድብ። አሁንም ውጡልኝ።